እነዚህን በተለያዩ ችግሮች ውስጥ ሆነው የተወለዱ ህፃናትን እየደገፈ የወላጆችንም ህይወት እንዲለወጥ በጎ ተግባሩን አንግቦ እየሰራ የሚገኝ ፋውንዴሽን ነው ካሌብ የአቅመ ደካማ እናቶችና ህፃናት መርጃ ድርጅት። ወይዘሮ ሳዳ መሐመድ በድርጅቱ ተጠቃሚ ከሆኑት መካከል ትጠቀሳለች። ይሄ ድርጅት እዚህ በአቅራቢያችን ማዕከላችን ሆኖ እንደዚህ አይነት አገልግሎት መስጠቱን በጣም ደስተኛ ነኝ። በእያንዳንዳችን 6,000 ብር አበርክተውልናል። በሱ አልባሳት ነው አልባሳት ነው መሰራው በሱ ላይ ጨማምሬ እየተንቀሳቀስኩ ነው ያለሁት አሁን ማለት ነው። ድርጅቱ ህፃናቱን መንከባከብ ብቻ ሳይሆን የቤተሰብን ህይወት ለመቀየርም አግዞኛል ትላለች። እቺን አንድ ሚጣን ብቻ ሳይሆን ያዘልኝ የምለው በኔ ስር ያሉት እኔ ስንቀሳቀስ ነው 5-4 ቤተሰቦች አሉ ማለት ነው። እና በዋነኝነት ማማን እዚህ ያስቀምጬ አሁን ሁለተኛ ዓመቷ ነው። እሷን ስወልድ እኔ ንግድ ስራ ነው የምሰራውና እሷን ስወልድ አቆምኩኝ ማለት ነው። ልጅቷን የት ላርጋትና አቁሜ ለአንድ ዓመት ያክል ቤት ቁጭ አልኩኝ እቃ አስቀምጬ። ከዛን ሰው ሌላ ሰው አንዲት ጓደኛ ነበርች እሷ አስገብታ እዚህ እንደዚህ አስገቢያት እንደዚህ አለችኝ። እዚህ ካስገባው በኋላ እሷ እኔ ወደ ስራ ተመለስኩኝ። ስራ እየሰራሁኝ አሁን ጥሩ ሁኔታ ላይ ልጆችን 2 ልጆች አሉኝ እነሱን እያስተማርኩ ነው ያለሁት። በአዲስ አበባ ከተማ በተለያዩ አካባቢዎች የሚገኙና በተለያዩ ምክንያቶች ለችግር የተጋለጡና በኢኮኖሚ ዝቅተኛ የሆኑ ወላጆችን እየተንከባከበ ዜጎቹ የተሻለ ኑሮ እንዲመሩ ለማስቻልም ድጋፍ እያደረገላቸው መሆኑን ነው ተጠቃሚዎቹ የሚገልጹት። ለምሳሌ አትክልት አድርገውልኛል፣ ሰርተውልኛል። ተጨማሪ ምሰራው ትንሽ ነበር ጨምረውልኝ 50 ኪሎ አደረጉልኝ። አቮካዶ ሙዝም እንደዛው አደረጉልኝ። በቃ አሁን ደህና ነኝ። ቀን ያን መርቀው ሲያስወጡልኝ ደግሞ ይሄን አስገባሁት ትንሽ የስም ተከተል በቃ እዚህ ፀሐይ ላይ ይዘሽ ከምትይ እዚህ ግባ አሉኝ። እሻል አስገባሁት። አሁንም እየሰራው ነው። ከስራ ቦታ ላይ ነው ተነስቼ የመጣሁት። እግዚአብሔር ይመስገን እኔ ደህና ነኝ። አሁን እየሰራው ነው ያለው። ለውጥ አለ። ሲንግል ማም ነኝ። ልጄን ብቻዬን ነው የማሳድገው። ከገባች 2 ዓመቷ ነው እዚህ ካሌብ ፋውንዴሽን ማለት ነው። እና አሁን ያንን ሰው ቤት የምሰራው ልብስ ማጠቡ ምናምን ትቼ ከዛ የተሻለ እሷን ስለማልይዝ የተሻለ ስራ ያው ማውጫ ሰዓት ማስገቢያ ሰዓት ምናምን ስለማይመች ጧፉን አልተውኩም። እሱን ነው የምሰራው። ጧት ነው ሌሊት እየወጣሁ የምሰራው። ግን ከሱ በተረፈ ደግሞ እዚህ በምትልበት ሰዓት እሷ ሌላ አንዳንድ ስራዎችን እሰራለሁ አሁን ላይ ማለት ነው። ሌላው ህፃናቱን ከመንከባከብ ባለፈ እናቶችና ህፃናቱ የጤና መድህን ሽፋን እንዲያገኙም ማድረጉ ተገልጿል። እንግዲህ ካሌብ ፋውንዴሽን ከዚህ በፊትም በተከታታይ 2 እና 3 ዓመታት በየአመቱ አቅመ ደካማ የሆኑ እናቶችን በየወረዳው እየመረጡ የጤና መድህን አባል እንዲሆኑ ያደርጉላቸዋል፣ ይከፍሉላቸዋል ማለት ነው። ስለዚህ በዚህ አመት ከኛ ጋር ለ3ኛ ዓመታቸው ነው። እንደዚሁ መርጠው ወደ 65 የሚሆኑ እናቶችን እንደየካ ወረዳ 12 ማለት ነው የጤና መድህን አባል እንዲሆኑ መተው ከፍለውላቸው መታወቂያ ደብተር ወስደዋል ማለት ነው የጤና መድህን። ስለዚህ በጣም ብዙ እገዛ እያደረጉ ይገኛሉ ብዬ ነው የማስበው። ከተመሰረተ 11 ዓመታት ገደማ እንዳስቆጠረ የሚነገርለት ካሌብ የአቅመ ደካማ እናቶችና የህፃናት መርጃ ድርጅት እስካሁን ከ35,000 የሚልቁ ዜጎች ተጠቃሚ ማድረጉን ነው የድርጅቱ የፕሮግራም ዳይሬክተር ዶክተር አወቀ ሞገስ የሚገልጹት። 35,529 የሆኑ እናቶችና ህፃናት በ11 ዓመት ድጋፍ አድርጓል። ይሄ ድርጅት ድጋፉ በትምህርት ነው፣ በምገባ፣ በጤና መድህን ኢንሹራንስ መሸፈን እንዲሁም በአመት 3 የግሮሰሪ ሳፖርት አለ፣ ኢመርጀንሲ ሳፖርት ሎ ኢንካም የሆኑ ገቢያቸው በጣም አነስተኛ የሆኑ እናቶችን በአመት ባል ከጎረቤቶቻቸው ከዘመዶቻቸው እንዳያንሱ እሱን ሳፖርት ማድረግ አለ። በኢንካም ጀነሬሽን ደግሞ ሴቶች በመረጡት የፊልድ በጉልት ሊሆን ይችላል፣ እያዞሩ በመሸጥ ሊሆን ይችላል፣ በቡና ሊሆን ይችላል፣ ቺፕስ መሽጠት በእነሱ ይሰማራሉ። ፕላስ ደግሞ የሰጠናቸውን የኢንካም ጀነሬሽን የገቢ ማስገኛ ሲራቢያው ተርቦ መቼም ዛሬን ካላደሩ ለነገ ስራ ይሰራል እንዳይመገቡት ህፃናቶችን እዚህኛ እየመገብን በዴይኬር እናቆያለን ማለት ነው። አንድ ቤተሰብ መርዳት ማለት አናቬሬጅ በመካከለኛ 5 ሰው እንደመርዳት ነው። አንድ ሳፖርት አንድ ቤት ሲገባ እንደምታውቀው። ስለዚህ ይሄ እንግዲህ 35,500 ሰዎች መርዳት ወደ 200 ሺህ አካባቢ የሚሆኑ ሰዎች ከዛሬ ሳፖርት አድርገናል ማለት ነው። መጀመሪያ እናት ልጇን ገና ይዛ ስትገባ ፈርማ ነው የምታስረክበን፣ ኃላፊነት ወሰደን ማለት ነው። አንዱ የሴፍቲ ኤንድ ሴኩሪቲ እንትን
ቀኑን ደግሞ ውሎ ልጁ ማታ ሲወጣ ፈርመን ነው የምናስረክባት መውሰዷል። ይሄ አንዱ እንትን ነው። ሁለተኛው 24 ሰዓት ካሜራ አለን፣ የሲሲቲቪ ካሜራ፣ በሱ እንከታተላለን። የበጎ አድራጎት ድርጅቱ መሰል ተግባሩን ለመከወን በቤት ኪራይ ውስጥ እየሰራ መገኘቱና የራሱ የሆነ የስራ ቦታ ለመኖር እንቅፋት መሆኑን ገልጾ ችግሩ እንዲፈታለትም ጥሪ አቅርቧል።